እግዚአብሔርን እውነት መስበክ ወይ መዘመር ወይ ደግሞ መናገር፣ ማስተማር፣ መጽሐፍ ወዘተና ያንን የጻፉትን የዘመሩትን ወዘተ ደግሞ በህይወት መኖር እጅግ በጣም የተለያዩ ነገሮች እንደሆኑ በህይወት በጣም ኤክስፔሪየንስ ያደረጉበት በርካታ ጊዜ አለ። ለዚህም ይመስለኛል ሐና ዘማሪት ሐና ምን ያክል ማስተዋል እግዚአብሔር በሰጣት ልኑረው የዘመርኩትን አለች። ብዙ ዝማሬዎችን ከዘመረች በኋላ በጣም ፓወርፉል የሆነ ንግግር ነው። ልክ እንዲሁ እኔም እግዚአብሔር ረድቶኝ በጻፍኩት መጽሐፍ ውስጥ እንደገና በህይወት መኖር በሚለው መጽሐፍ ውስጥ የጻፍኩት አንድ የእግዚአብሔር እውነት አለ። ይኸው የግለሰብ ተሐድሶና የአካል ተሐድሶ ብዬ የጻፍኩት ነው። ይኸው ምን ማለት ነው? አንድ ሰው በመንፈስ የሚቃጠል ሆኖ ወይም ደግሞ የእግዚአብሔር ነገር በውስጡ ጀንዊንሊ የተቀመጠበት በውስጡ በእውነት የሚቃጠል የእግዚአብሔር ነገር እያለ በጣም በብዙ መልኩ ሌሎችን መጥቀም የሚችል ነገር ታሞልቶ ባለበት ሁኔታ ውስጥ እግዚአብሔር በዛ ሰው ውስጥ ይህን ሁሉ ነገር እያደረገ ያለው ለአካላዊ ተሐድሶ ወይም ሌሎች ሰዎችን ለመጥቀም ነውና እንዲህ ተቃጥሎ ነዶ ሌላ አብሮት የሚነድ ሌላ ደግሞ ይህ በሱ ውስጥ ያለው ነገር ኢምፓክት የሚያደርገው ህብረት ወይም ደግሞ አካላዊ ኢምፓክትን ለማምጣት ወደዛ ኮንግሬጌሽን መሄድ ካልቻለ ዝሎና ደግሞ ለብቻው በርቶ የሚጠፋ ይሆናል ማለት ነው። ልክ በደመራ ሴንስ ስታዩት አንድ ችቦ ብቻዋን የምትበራበት የጊዜ ቆይታ ከሌሎች በርካታ ችቦዎች ጋር ከምትበራበት ቆይታ ጋር በጣም ይለያያል። እግዚአብሔር በእኛ ውስጥ የሚያስቀምጠውን የትኛውንም አይነት ሸክም በጸጋ ስጦታ እንዲሁ በነፃ ራሱ ሰጪው ወዶና ፈቅዶ የሚሰጠን የትኛውም ነገር አካሉን ለመጥቀም የሚሰጥ ነውና የግለሰብ ተሐድሶ እኛን እግዚአብሔር ረድቶን ጸጋው በጣም በስቶልን የእግዚአብሔር መንፈስ በጣም በብዙ ረድቶን የደረስንበት የትኛው መንፈሳዊ ከፍታ ሌሎች ሰዎችን ወይም ደግሞ በዙሪያችን ያሉ ወንድምናቶቻችንን መጥቀም ወይም መለወጥ ካልቻለ እኛን ራሳችንን አንድዶ ወይም ደግሞ ዝለን እንድንደክም እንድንጠፋ የሚያደርግ ነውና ስለዚህ በእንዲህ አይነት ሁኔታ ውስጥ የምትገኙ ወንድምናቶቼ በእውነት ሶሻል ጋዘሪንጋችሁን አካባቢያችሁ ላይ ያለ የመጽሐፍ ቅዱስ ቡድንን ወይም ደግሞ የምታገለግሉበትን አጥቢያ ቤተሰባችሁን ወዘተ ኢምፓክት እንድታደርጉ እግዚአብሔር በሰጣችሁ በዚያ ጸጋ እነሱን ማገልገል እንድትችሉ እናንተ ውስጥ ያለውን እሳት እነሱ ውስጥ ማጋባት እንድትችሉ እና እናንተ ጋር የተፈጠረው እሳት ማህበረሰብን መለወጥ የሚችልበትን ኤንቫይሮንመንት እንድትፈጥሩ አሳስባችኋለሁ። ይህ የእግዚአብሔር ዋና ሀሳብ ነውና የግለሰብ ሪቫይቫል የግለሰብ ተሐድሶ አካላዊ ተሐድሶን ካላመጣ እንዲሁ ዝም ብሎ በከንቱ የባከነ እሳት ብቻ ሆኖ ይቀራል ማለት ነው።